የጓዳውን ጣጣ ጨረሳችሁ አይደል? በደንብ እንጂ እኔ እናትዬ ከሸንሸን አድርገነዋል። ትርፌ እኮ ትላንትና ከባድ እንግዳ ይመጣል ከተባለ ጀምሮ ለምቦጫ አንጥላለች። ለምን አንተና እኛ የሚመጡት የጋሽዬ ከባድ እንግዳ ወጣ አይበሉም አትክልት በሊታ ናቸው አንተባለ? አዎ ቬጂቴሪያን ናቸው እኮ በርጅን ናቸው። ቆይ አንቺ ምኑን አውቀሽ ነው የሚያስቅሽ? እንዴት አላቅም ማፍዬ ቪርጂኒያን ማለት አቅቷት አትሰሚያትም? ሁለታችሁ ማላወቃችሁትም ቬጂቴሪያን ያልኩት እኮ እሱ ነገር ናቸው። ታዲያ ትርፍዬ ድግስ ላይ ስጋ የለም ብላ እኮ ነው ያኮረፈችው። ወይ ትርፍዬ ስጋማ ይቅርብሽ፣ ያስረጃ ተገኝቶ ነው ቦግ በማረግ ማርጀት። ምን እርጅና ብርቅ ነው እንዴ? ሰው ቀለጠ። ማን ያረጀው አንቺ? እኔ ሰው ሞላ ነኝ ያረጀሁት? አረ ምን ቦግ ታይኔ አባት ገና አንድ ፍሬ ልጅ አይደለም ሌላ ሰው ደግሞ ይሄንንም ወሬ ብለው ነገሩሽ? ምንድነው አባቢ? የቱ? ይሄ ለስላሳ። ይሄ ሁሉ ለስላሳ? አዎ ይሄ ሁሉ ለስላሳ። ጋሺ ከለስላሳ ወዲህ ስንት ይደርሰኛል? ትርፌ አንቺ እኮ አንቺ ደግሞ ብለሽ ከሚበላው ወደሚጠጣው ቀስ ብለሽ ተንሸራተሽ ተሸጋገርሽ። ቢያስታገስልኝ ብዬ ነው። ምን አጠፋው? የኔ አንድ ነው እብቱን ሰታግሽ ያንቺ ነው የሚታገስ ነገር እንዳለው ሰው ደግሞ። አይዞሽ ትርፍዬ በቃኝ እስከምትይ ድረስ ትጠጫለሽ። አንቺ እስኪ በቃ ትጠጣለች እንዴ? ምን ትላለች? ስሚ እንዴ ለመሆኑ ትርፌ በቃኝን ታውቀዋለች እንዴ? ቃ ካለች በቂ ነው። ቃ ብላ እንኳን እኮ አታውቅም። እንኳን ሙሉውን ቃል በቃኝን ልጠራው። ስሚ አንቺ ደግሞ ከዚህ ለስላሳ አንድ ቢጎል ውርድ ከራሴ ነው። እዴ አባቢ ሊጠጣ እንዴ ገዛኸው? አይደለም ሊጠጣ አይደለም፣ እንትን ነው ታይቶ ሊመለስ ተከራይቼ ነው ያመጣው። ወይኔ ጉድ! ለስላሳ በኪራይ? አዎ ማፊ ለስላሳ በኪራይ። አባቢ ለስላሳው ምን ልታደርገው እንደሆነ እኔ ምንም አልገባኝም። አይዞሽ ወደፊት በግድ ወዶ ነው የሚገባሽ። ይገባሻል፣ እንዲገባሽ አደርጋለሁ። እንዴት? ምንድነው መሰለሽ ይኸው ምን እናደርጋለን፣ የተከበሩት እንግዳ መጡ አይደለም? እዚህ መሃላችን ይቀመጣሉ። እሺ በይ። እሺ እሳቸው ተቀመጡ አይደለም? እኛ ደግሞ ዙሪያውን ወንበሩን ይዘን እንቀመጣለን። እሺ አትይኝም? እሺ። ከዛ በኋላ እንግዳው እየቆረሱ ይበላሉ። አንድ ለስላሳ አርገን እንከፍትላቸዋለን። ያንን እያነሱ ይጠጣሉ። እሺ። እሳቸው ሲጎርሱ እሳቸው ለስላሳውን ሲጠጡ እኛ ዙሪያውን የተቀመጥነው በሳቅ እኔ ከሆነ ሳቂ ፈጥነ አይደለም። አዎ እንደ ሳቅሽ በቃ ውለሽ ታድሪያለሽ። በቂ ነው በቃ ምንም አይነካም። ከዛ በኋላ እንግዳው ሲሄዱ ያለውን ጠርሙስ በሙሉ ስብስብ አድርገን ወስደን ለግሮሰሪው እንመልሳለን። ይኸው ነው አባቢ። እንደዚህ አይነት ነገር ታይቶም ተሰምቶም አይታወቅም። አዎ እስከ ዛሬ ታይቶ ተሰምቶ አይታወቅም። ወደፊት ግን ይታያል፣ ይሰማል። ምን እንደርሽ ካሁን በፊትም ታይቶ ተሰምቶ ያውቃል። ለምሳሌ ቀላል ምሳሌ የናንተ ልደት ልክ እንደዚሁ ለስላሳ የተከራየን የመጣን ነበር ያከበርነው። ወይኔ ጉዴ! ወይኔ ጉዴሽ! በእኛ ልደት? አዎ የናንተ ልደት በኪራይ ለስላሳ። ሌላውንም ማን የኛ ልደት በኪራይ ለስላሳ ነበር የሚከበረው? ማን ያለው? አባቢ። አዎ አዛልዬ ንገሪያቸው። የእነሱ ልደት ጊዜ ለስላሳ ተከራይተን አምጥተን መልሰን አይደለ ያከበርንላቸው። ዘሩ ቀለጠ። አደጋለው። እኔ አዛለች ወልዱ በህይወት እያለሁ የልጆች ልደት በኪራይ ለስላሳ መጠርጠሩ እኮ እያለሁ አዛሉ እቺ ደግሞ እቺ አዛል ያዛሉ አዛል ያዛሉ
ምንድነው አዛልዬ ለምን ካልሆነ እኛስ አትክልት ተመጋቢዎች አንሆንም? ያው አንተ መሆን ይችላል። ብቻዬንም አይሆንም። እና ታዲያ እኛ አንፈልግም? በልባካውን ስራ ታስፈታኝ ነው አዛሉ። እንደዚህ ነው አዛሉ። በቃ ሂድልኝ ማለትሽ እኮ ነው። እውነቴን ነው የምልሽ። የሚያጫውተኝ ሰው የወሬ ያለ ያሰኝሽ አዛሉ። እንዴ ኧረ ምንድነው ዛሬ እየወጡ ቀረቡ? ሰውየውን አቷቸው ይሆን እንዴ? ማሚ የድሮ ጓደኛሞች አይደሉ? ሰላም ሲባባሉ ሲተቃቀፉ ወግና ቶክ አሪፍ ነው በሚለው ህግ መሰረት ሲያወሩ የወዲ ወዳቸው ሲጫወት ይሆናል። ይወዴት ነው እንዴት እኔ በረሃብ ከመሞቴ በፊት የሚበላ ነገር ልፈላልከ? ይሄን ያክል ከተራብሽው የተዘጋጀው አላት በይም እንዴ? ምን በወጣኝና ነው ቅጠላ ቅጠል መለው ፍየል ይመስል ግጭ አላደርገው። እንደው ምን አለበት ይሄን አመጋገብ በሆነ ተአምር ብትለምጂና ይሄን ቤተሰብ ከስቃይ ብትገለጊ። ወጣኝ ስገና ሙከለ እንዴ አራሻሼ እንዴ ምግቡን ከማውደሟ በፊት ድረሱባት መጣችል። ከብዙ ጊዜ በኋላ ብዙ ስንጠብቃቸው የነበሩት እንግዳችን በአሁኑ ሰዓት እኛ ቤት ደርሰዋል። ኮሎኔል አደፍርስ ማንደፍሮት ወንዳጥር ይባላል። እኔ ምንሽ ማፊ አንተ ነገር አይስም ተጀመረ ሰስራት እኔ ኮሎኔል አደፍርስ ማንደፍሮት ወንዳጥር እንዲህ አይነት ዋርታ አልወድም። ጥያቄ ያለው ሰው በስነ ስርዓት እጁን በማውጣት መጠየቅ ይችላል። ይበቃል። ተናግረው ሳይጨርሱ አትናገር። ጥያቄ ካለ እጅህን አውጣና መጠየቅ ትችላለህ። እኔ እኮ ማለት ስነ ስርዓት ማለት ተብሎ አረፍተ ነገር አይጀመርም። ስነ ጽሁፍና ኪነ ጥበብ ቤት እንግዲህ እንደነገርኳችሁ ኮሎኔል ከረጅም ጊዜ የአሜሪካን ቆይታቸው በኋላ አሁን ወደ ሀገር ቤት ተመልሰው ከኔ ጋር በሽርክና አንድ ትምህርት ቤት ለመክፈት ቅድመ ዝግጅታችንን አጠናቀናል። ዘሩ ይቅርታ ጀመር ነው እንጂ ገና አልጨረስ ነው። ገና በድርጊቱ አጥቢያ ላይ ነው። አጥቢያ ማለት ምንድነው? አጥቢያ ማለትማ ዋዜማ ወይም መዳረሻ ማለት ሲሆን በቃ ኮሎኔል በቃ ገብቶታል እኮ አይጨነቁ ገብቶታል። ኮሎኔል ዘርዬ እንደነገረን ከሆነ ለትምህርት ወደ ተለያዩ ሀገራት ሄደዋል። አዎ በተለያዩ የዓለምና የአፍሪካ ሀገራት በተለይም በአፍሪካ ውስጥ ብዙ ቦታዎች ተዘዋውረናል። በሰሜን ግብፅ፣ ሱዳን፣ በምስራቅ ጅቡቲ፣ ሶማሌ፣ በደቡብ ደግሞ ያልሽኝ እንደሆነ ኬንያ፣ ቡሩንዲ፣ ሩዋንዳ ተልእኮ ወታደራዊ ትምህርት ጎን ለጎን የተለያዩ ትምህርቶችን ቀስሜያለሁ። ኮሎኔል በዓለም ሀገራት ብለው በዘረዘሯቸው የአፍሪካ ሀገራት ምን ትምህርት እንቀስም? አዎ አረፍ በሉ። እሷ ጋር አረፍ በሉ። ውትድርናና ወታደራዊ ጥበብ በተለይም ደግሞ ወታደራዊ ስነ ምግባር ላይ የተኮሩ ነበሩ። እንዴ ልትከፍቱ ያሰባችሁት ወታደራዊ ትምህርት ቤት ነው እንዴ? ማፊ ዝም በይ እንጂ አንቺ ከሳቸው የበለጠ ታውቂያለሽ። አላውቅም። ታዲያ ዝም በይ። ዋናው ብሩ ነው። በቃ ብሩ ካለ አያቅተንም። በፍጹም ወታደራዊ ትምህርትና የቀለም ትምህርት አንድ ናቸው። ሁለቱም ውጊያ ናቸው። በተለይ ስነ ምግባርና ግብረ ገብ ላይ ነው የምናተኩረው። ኮሎኔል አደፍርስ ማንደፍሮ ወንዳጥር አቤት። ጦር ሜዳ ሄደው ተዋግቶ ያውቃሉ? ትጠራጠራለህ? አልጠራጠርም። በዛብህ ይህን ጥያቄ በመጠየቅህ ራሱ ትልቅ ስህተት ሰርተሃል። እንዴ ኮሎኔል እኮ እንዴት ያሉ ጀግና እንደነበሩ ብታውቅ ስንቱን የጠላት መድፍ ወደ ድስትነት የቀየሩ አይደል? እንዴ ኮሎኔል ነበር ካንተ ምን እንዳየ ሰው ታውራለህ? ባልኖርስ ያችሁ
አይነውሃቸው እኮ ያስታውቃል። ጀግንነት እንደሚንፎለፎሉባቸው ወኔ እንደሚንተከተክባቸው እውነት ብለሃል በደንብ አስተውለሃል። ይሄ ምንም ጥርጥር የለውም። በለው አሳጣው መድረሻ የሰው ልክ ያውቁም ባለጌታው የነሱ አሞራ ባለጌታ ቆላጦ ስላንዶ አንተ ልጅ ያለው ነገር ቀሰቀስከኝና አሁን ነገር ስለተከተልከኝ ኮሎኔል ማለቴ በትምህርት ውስጥ ሽለላ ፉከራና ቀረርቶ የማካተት እቅድ የለዎት? ወይኔ ጉዴ የምሽለላና ቀረርቶ ነው የምታወራው እንዴ? ትምህርት ውስጥ ደግሞ ምን ሊሰራ ነው የሚገባው? በትምህርት ውስጥስ ሽለላና ቀረርቶ አያስፈልግም እንዴ? ማንነታችን አይደለም እንዴ? ሰው ደግሞ ከማንነቱ ነው ሁሉንም ነገር መጀመር ያለበት አይደለም? አይ ማለቴ ብሎ ንግግር አይጀመርም አላልኩኝም? ብለዋል እንዴ? ለምንድን ነው ሁሉ ጊዜ ስለማንነታችን ሲነሳ ሽለላና ቀረርቶ ብቻ የሚጠቀሰው? በርግጥ ቀረርቶና ሽለላ የባህላችን አንዱ ክፍል ሊሆን ይችላል። ግን የማንነታችን መገለጫ እኮ ባህላችን ብቻ አይደለም። ከዚህም የሚያልፍ በጣም ብዙ መገለጫዎችና ማንነት እኮ አለን። ዘርዬ እውነቱን ነው። እንደውም ብዙ ጊዜ ባህላዊ ልብስ መልበስ፣ ባህላዊ ክዋኔዎችን መቻል ብቻ እንደ ሀገር ፍቅር ተደርጎ ሲወሰድ በጣም ነው የሚገርመኝ። እንዴ ኢትዮጵያዊነት እኮ ከዚህም በላይ ነው። ምጡቅ እኮ ነው። ሊሆን አይችልም። ይሄ እኮ ባህላችን ነው። ሽለላና ቀረርቶ ደግሞ በፍቅራችንም በጽባችን ውስጥ ማለት ነው። ሽለላና ቀረርቶ ደግሞ በፍቅራችን ውስጥ ምን ጥልቅ አደረገው? አየህ በእኛ ጊዜ ጉብሉ ሁሉ በቆንጃጅቱ ለመመረጥ በዱር በገደሉ ሄዱ። አንበሳው ጎሹን ገሎ በዛ በገደለው አውሬ ቆዳውን ለብሶ መታየት፣ መሸለል፣ መፎከር፣ ማቀራራት ነበረበት። አለበለዚያማ ከየት ተገኝቶ ቆንጃጅቱ ትዳር ውስጥ ይገኛል? በደንብ ስማዩልህ እንደዛው በለከፋ ምናምን አልነበረም ትዳር የሚጀምረው። እኔ ግን የዚህ የሽለላና የቀረርቶ ነገር ግራ ገብቶኝ ብሎኛል። የምናስተምረው ትምህርት ባህላችን አውልቶ የሚያሳይ መሆን አለበት። ስለዚህም ባህላዊ ጭፈራችንን፣ ባህላዊ ሰርጋችንን፣ ሽለላችንን፣ ፉከራችንን፣ ቀረርቷችንን ሁሉንም እናስተምራለን። ትምህርት ቤቱ ባንዴ ባህላዊ ሆኖ እረፍ። ወንድ በዚህ ምን ሆንክ? ኮሎኔልን አትሰማቸውም እንዴ? ባህላዊ ጭፈራ እኮ አለን ያሉት። ጭፈራውን የማስተምረው እኔ ነኝ። ሂደት በቅጡ ተማሪ ሳትሆን አስተማሪ መሆን ያምራል። እሱንማ ላሳይ አይደል እንዴ? ያዝ እንግዲህ ንክ ማንኛውም ተማሪ ወደኛ ትምህርት ቤት ሲገባ በዲሲፕሊን የታነጸ መሆን ይኖርበታል። ከዚህም በላይ ጠንካራ የአካል ብቃት እንቅስቃሴ መስራት ይኖርበታል። በየቀኑ ትምህርት ከመጀመራችን በፊት ለ3 ሰዓታት ጠንካራ የአካል ብቃት እንቅስቃሴ መስራት ይኖርበታል። በለው አሁን ደግሞ ትምህርቱ አክሽን ሆነ። እንዴ የምናስተምራቸው ወታደራዊ ትምህርት ነው የቀለም ትምህርት? ይሄማ አይሆንም። ሰሙኛላችሁ? ከኔ ትዕዛዝ ማንም ሰው አፈንግጦ አይሆንም። ዘሩ ስናደር ታውቀኛለህ። ሁሉም ሰው ተማሪውም አስተማሪውም ይሰራል። አሚን። ጫን ያለው መጣ። ትምህርት ነው ድብድብ? የአካል ብቃት እንቅስቃሴው ለአእምሮ እድገት ይጠቅማል። ኮሎኔል ይቅርታ ያርጉልኝና ይሄ ነገር ተማሪዎችን ለጸብ ሊያነሳሳ ይችላል። ታዲያ ምን ችግር አለው? ጸብ እኮ ፍቅርን ይጨምራል። እንዴት ነው ጸብ ፍቅርን የሚጨምረው? ይገርማችኋል። እኔ አሁን ሚስቴን በጣም ነው የምወዳት። ከስራ ስገባ አንድ ቆንጆ አለንጋለችኝ። በሷ አንድ 40 ጊዜ ሾት ካላደረኳት በጣም ነው የሚከፋኝ። አሃ አድቬንቸር ሮማንስ በቺንጀነር ያዣት። እኔ የምለው እንደው ባለቤቱን ሾት ሲያደርጓቸው ይመቻቸዋል? ትጠራጠራለህ? እንደው ምን ያህል እንደምወዳት የሚገባት ያኔ ነው።
ሾጥ ካላደረኳት ኩርፊያው አይቻል ታኩርፋለች። ወይ ኩርፊያ! አዛልዬ ይቺን ነገር እኛ ምን ሞክራት እንዴ? የቷን ነገር ዘርዬ? እቺ ኩርፊያና ግርፊያ ያሏት ነው። በጣም ጥሩ ነው። ቦታ ተቀያየረን እኔ የገራፊውን ቦታ ከያዝኩኝ ችግር የለም። ኧረ እባክሽ እሱን እናያለን። ግድ የለሽም እንደምንም ብለን ከነገ ጀምሮ እንሞክረው። ለምን ለካ ሰው ፍቅር በፍቅር የሆነው በድብድብ ነው። አይ ኮረኔል ይሄ ትምህርት ቤት ትልቅ ለውጥ የሚያመጣና በእውቀትና በስነ ምግባር የላቁ ተማሪዎችን የሚያፈራ ነው። ኢትዮጵያ የሆኑ ሀገራቸውን የሚወዱ ተማሪዎችን ነው የምናፈራው። እንዴ ኮረኔል፣ ተማሪዎቹ ሽለላና ቀረርቶ ቻሉ፣ የባህል ውዝዋዜ ቻሉ፣ ስፖርት ሰሩ ማለት ሀገራቸውን ወደዱ፣ ኢትዮጵያዊነት ፍቅራቸው ጠልቆ ስር ሰደደ ማለት ነው እንዴ? እኔ ግን አባቢ ይሄ ትምህርት ቤት ትልቅ ደረጃ ደርሶ ባሉካዎቹም የምትታኮሱ ይመስለኛል። ትማ ምን አለብህ ቀልድ እንጂ። እውነቴን እኮ ነው አባቢ። እስቲ ተመልከት፣ በዚህ ምጡቅ ትምህርት ቤት ውስጥ ምን የሌለ ነገር አለ? ፎንቅ አለ፣ አክሽን አለ፣ ውዝዋዜ አለ፣ ሽለላ አለ፣ ቀረርቶ አለ፣ ባህል አለ፣ ወግ አለ፣ የፍቅር ድብድብ አለ። እንዴ ታዲያ ይሄ ሁሉ ነገር ያለበት ትምህርት ቤት በኢትዮጵያ አይደለም በዓለም ታሪክ ኑሮ ያውቃል? አያውቅም። በእውነቱ አንተ ልጅ በጣም ጎበዝ ልጅ ነህ። ስም ማን ይባላል? ይበቃል። ምን ይበቃል? ገና ብዙ ጥያቄ አለኝ። ዘሩ ቀለጠ። ይበቃል ነው እኮ ስሙ። ዘሩ ሳትናገር ሳታስፈቅድ ወዴት ነው የምትሄደው? በገዛ ቤቴ ማንን ነው የማስፈቅደው? ኮረኔል ነው ኮረኔል። ዘርዬ በሳቸው ፊት እንዳናወራ ብዬ። እውነትሽን ነው። ሰው ፊት ላይማ አይወራም። ሰውየው ግን ጤነኛ ናቸው? ምንድን ነው የሚዘባርቁት? ኧረ ጤነኛ ነው። ያው እንግዲህ አይደለም ለብዙ ጊዜ ከሀገር ወጥቶ ስለኖረና አሁን ተመልሶ ሲመጣ በፊት ሲወጣ የነበረበት አስተሳሰብ ላይ ስለሆነ ነው። በዚህ ምክንያት የትውልድ ክፍተት ተፈጥሯል። ማለት ጄኔሬሽን ጋፕ። ቢሆንስ ይሄን ያክል? እኔ ደግሞ የምር ትምህርት ቤት መጥተው የሚችሉ መስሎኝ ደስ ብሎኝ ነበር። አዛልዬ ችግራቸው የትውልዱን ልዩነት ለይተው አለማወቃቸውና የኢትዮጵያዊነት መገለጫ ምንነትን አለመረዳታቸው ነው። አየሽ፣ ይሄ ትውልድ ሊሰራበት የሚገባው ራሱን ባማከለ መልኩ ነው እንጂ በእኛ ትውልድ ላይ የነበረውን ነገር አምጥቶ በመጫን አይደለም። ይሄ ትውልድ እኮ የራሱ ማንነቶች አሉት። አሁን ለምሳሌ በእኛ ጊዜ ማል ፒያሳ ቀይ ወጥ በ50 ሳንቲም ተሸጦ እንደሆነ አሁን እኔ 50 ሳንቲም ይዤ ፒያሳ ወጥቼ በ50 ሳንቲም ቀይ ወጥ ካልሰጣችሁኝ ሞቼ እገኛለሁ ብል እርግጠኛ ነኝ ቀይ ወጥ የተበላበትን ሳህን አሳጥበው ከዛ በኋላ ወደ ቤቴ ነው የሚልኩ። ስለዚህ በቃ የትምህርት ቤቱ ነገር ዋጋ የለውም ማለት ነው እንዴ? አዛልዬ ሰውየው ይዞት የመጣው አስተሳሰብ ነው እንጂ ጥሩ ያልሆነው ይዞት የመጣው ብርማ በጣም ጥሩ ነው። ሺህ ጊዜ ብር ይኑረው። ብር ስላለው ብቻ በትውልድ ላይ ሊቀልድ ነው እንዴ? ትውልዱን እኮ እየጎዱ ያሉት ተማሪን ማስተማር እንደዚህ ሸቀጣ ሸቀጥ ከመነገድ ጋር የሚመሳሰልባቸው ሰዎች ናቸው። አዛልዬ ተረጋጊ እንጂ ዋናው ነገር እሱ ትምህርት ቤቱን ከከፈተ እኛ እውቀታችንን ተጠቅመን እሱን ገፋ አድርገን ወደ ዳር ላይ እናቆመዋለን። ከዛማ እኛ የምንፈልገው አይነት ትምህርት ቤት ይሆናል። ትምህርት ቤቱን የምንፈልገው ደረጃ ላይ እስከምናደርስ ድረስ በመካከል የሚጎዳው ተማሪስ፣ የሚባክን ትውልድስ? ይኸውልሽ የእሱ አስተሳሰብ ትምህርት ቤቱን አይበክልም። እኔ ነኝ የማውቀው። ብር ካለ ገንዘብን ጥሩም መጥፎም የሚያደርገው የምንጠቀምበት መንገድ ነው። በገንዘብ የተከበረው የሰው ልጅ ህይወት ይተርፋል። በዚሁ በገንዘብ ክቡሩ የሰው ልጅ ህይወቱን ሊያጣም ይችላል። ዘርሽ ዘሩ። አቤት። ና ዝጉጭ በል። እሺ ኮሎኔል፣ አሁን በቀጥታ ወደ ስራ እንገባለን። አዎ፣ የመጀመሪያ ስራችን ደግሞ የሚከራይ ቤት መፈለግ ነው። አቤት
ዘሩ ተሳስተሃል። በመጀመሪያ በመላው ሀገሪቱ እየተዟዟርን ቋንቋና ባህል እናጠናለን። የኛ ተማሪዎች ቢያንስ ሶስት ቋንቋ መቻል ይጠበቅባቸዋል። እሺ ለምን ያህል ጊዜ ነው የምናጠናው? ለአንድ ዓመት ነው። እንዴ ዓመት? ታዲያ ወጪውን ማን ነው የሚችለው? ያው በጋራ ነው ምን ሸፍነው። ዘሩ ቀለጠ። በጋራ ኧረ እኔ አልፈልግም። እንዴ ይሄማ እንዴት ይሆናል? እኛን ጥሎ ዓመት ሙሉ። ታዲያ ምን ችግር አለው? ሰው ጦር ሜዳ ሁሉ ሄደ የለ እንዴ? እንዴ እኔ መቼ መሰለኝ ኢንቨስተር ሆናለሁ ብዬ ነው እንጂ መንከራተት ያማረኝ መሰሎት እንዴ? ኮረኔ ኧረ አባቢ ተቂ ብለህ ላሽ ብትል ነው የሚሻለው። እውነት ነው፣ ብር እኮ ነው። አዎ አልኩ እኮ። ዘሩ አቋም እንኳን ላልወሰድክበት ጉዳይ ነው እንደዚህ ጉሮሬ እስኪነቃ ድረስ ስለፈልፍ የቆየሁት። ማለት ስንቴ ልናገር? ማለት ተብሎ ንግግር አይጀመርም። እንዴት አይነት ነገር ነው ይሄ? ትልቅ ቀልድ ነው። ጊዜን ያቃጠልኩት እንዲሁ ነው በቃ። እሱማ የእኛም ጊዜ ተቃጥሏል፣ ግን ጣጣ የለውም። እርስዎ ብቻ የሚመጩት በቃ ምን ይል እነኚህ ምንድን ነው ያልኩት? ይመቾት ነው ያልከው? ይመቾት የሚባለው ላልጋና ለፎቴ ብቻ ነው። ኮሎኔል ልጆች እኮ ናቸው። ምንድን ነው